በመድረኩ ላይ የእንኳን ደህና መጣችሁ ንግግር ያደረጉት በጤና ሚኒስቴር የጤና ጥራትና ኢኖቬሽን መሪ ስራ አስፈጻሚ ዶክተር አባስ ሐሰን በጤናው ዘርፍ በርካታ ተግባራት መከናወናቸውን ጠቅሰው የጤና አገልግሎት ጥራትን ለማረጋገጥ የጋራ ትብብር እንደሚያስፈልግ ተናግረዋል። የጤና ጥራት፣ ደህንነት፣ ፍትሃዊነት ላይ ያለ መሰረተ ልማት ጥራትና ያለ ማህበረሰብ ንቁ ተሳትፎ ሊረጋገጥ እንደማይችል ይታወቃል። የጤና ሚኒስቴር ጥራትና ተደራሽነትን ለማረጋገጥ እንደዚሁም ከዚህ ጎን ለጎን በተለይ በቅርብ ጊዜ የወጡ በጣም በርካታ ግሎባል ስትራቴጂዎች ኢኒሺዬቲቮች አሉ። እነዚህንም ኢኒሺዬቲቮች ተግባራዊ በማድረግ የጤና አገልግሎት ደህንነት ጥራት ለማረጋገጥ ይህንንም ታሳቢ ባደረገ መልኩ የኛን ሁኔታ ባገናዘበ መልኩ የተለያዩ ስልቶችን ወይም ስትራቴጂዎችን ቀርጸን እየተገበርን ነው። የክልሉ ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በመክፈቻ ንግግራቸው ክልሉ 30 ሺህ የሚጠጉ የጤና ባለሙያዎችን ይዞ ጥራት ያለውና ፍትሃዊ አገልግሎት ለመስጠት እየሰራ እንደሚገኝ ገልጸዋል። ክልላችን ህብረተሰቡን ከጤና ልማት ስራ የሚያገለግሉ 38 ሆስፒታሎች፣ 292 ጤና አጠባበቅ ጣቢያዎች፣ 1350 ጤና ኬላዎች ይዘን ጥራት ያለው አገልግሎት ተደራሽ ለማድረግ አስፈላጊውን ሁሉ በመስራት ላይ እንገኛለን። የሕክምና መሳሪያዎች ጥራት፣ የውሃና አስተማማኝ የመብራት የመንገድ መሰረታዊ ፍላጎት የተደራሽነት ጥረት ቢኖርም በእነዚህ ተግዳሮቶች ውስጥ ሆነን ወደ 30 ሺህ የሚጠጉ ጤና ባለሙያዎች ጽናት እና ለዓላማ የተሰናዱ ባለሙያዎችን ይዘን እስካሁን የመጣንበት ስኬቶች የጋራ ድምር ውጤቶች ናቸውና የልዩ ሕክምና አገልግሎቶች የ3 የኦክሲጅን ማምረቻ ስራ መጀመር፣ የኩላሊት እጥበት ወይም ማዕከል መቋቋም፣ በ12 ጤና አጠባበቅ ጣቢያዎች የቀዶ ጥገና ሕክምና ማስጀመር እንዲሁም በ4 ጤና ተቋማት ከወረቀት ነጻ አገልግሎት ማስጀመር ጥራት ያለው የሕክምና አገልግሎት ማሳያዎች ናቸው። እነዚህ በጤና አገልግሎት አሰጣጥ ስርዓት ያስመዘገብናቸው ስኬቶች በአዲሱ ክልላችን ውስጥ በጅምር የታጀበ ከፍተኛ ስኬቶች ናቸው ብል ማጋነን አይሆንም። የአክሲስ ድርጅት መስራችና ስራ አስፈጻሚ ዶክተር ብርሃነ ፀሐይ ተክለወልድ በበኩላቸው ድርጅታቸው ከጤና ሚኒስቴር ጋር በጥራት ላይ አብሮ ለመስራት የተስማማው የጤና ጉዳይ የሁሉንም ባለቤትነት የሚጠይቅ በመሆኑ ነው ብለዋል። በሁለት መሰረታዊ ጉዳዮች መነሻ አድርገን ነው ይሄንን የጀመርነው ከጤና ቢሮና ከጤና ሚኒስቴር ጋር። አክሲስ እንደ ድርጅት ጤና በስራው በተግባሩም ሆነ በድርሻው ለብቻ የሚሰራ ስራ አይደለም። ብዙ ፓርትነሮች ያሉበት ከሳፕላየር ኤንድ፣ ከዲማንድ ኤንድ፣ ከሳፖርት ኤንድ፣ ከፖሊሲ ሜከሮች ኤንድ፣ ከፍሮንት ላይን ከሁሉም አቅጣጫ ብዙ ሰዎች የሚሳተፉበት ስራ እንጂ በተናጠል ቢሮ ብቻ የሚመራው ሆስፒታሎች ብቻ የሚያደርጉት ወይንም ጤና ባለሙያዎች ብቻ የሚያደርጉት ስራ አይደለም። ስለዚህ ጤናን ማሳለጥ ብቻ አይደለም፣ ጥራት ያለው ጤናን መስጠት ካስፈለገ መቀናጀት አስፈላጊ ነው። ስለዚህ ለዚህ ቅንጅት እንደ አጋር ድርጅት የራሳችንን ድርሻ ለመወጣት ነው የመጀመሪያውና አንደኛው ዓላማ። ጥራት ከሌለው አደጋ አለው ነው ትልቁ ሞቷችን። ስለዚህ ከዚህ ሞቶ ጋር ዳይሬክትሊ ስለሚገናኝ የጥራት አጀንዳ ይሄንን አጀንዳ ለመደገፍ ነው በሁለተኛነት ይሄንን በአስተባባሪነት ያዘጋጀ ነው። በመጨረሻም የጤና ቢሮ ምክትል ኃላፊና የሕክምና ዘርፍ ኃላፊ አቶ ናፍቆት ብርሃኑ የማይበገር የጤና ስርዓት ለመገንባት ከጤና ኬላ ጀምሮ እስከ ከፍተኛ ተቋማት ድረስ ቀጣይነት ያለው የጥራት ባህል ሊሰርጽ እንደሚገባም ተናግረዋል። ፍትሃዊና ተደራሽነት የኢትዮጵያ የጤና ፖሊሲ ዋነኛ ግብ ጥራቱን የጠበቀ ፍትሃዊ የጤና አገልግሎት ለሁሉም ዜጋ ማድረስ ነው። ጥራት የሌለው ተደራሽነት ትርጉም የለውም። አገልግሎታችን ተደራሽ ብቻ ሳይሆን ፈዋሽ መሆን አለባቸው። ጥራት ምርጫ ሳይሆን መብት ነው። ለዜጎቻችን ጥራቱን የጠበቀ አገልግሎት መስጠት ደግሞ የሁላችንም ግዴታ ነው። በጤና ተቋሞቻችን ከጤና ኬላ ጀምሮ እስከ ላይኛው እርከን ባለው በዛ መልክ እንፈጽማለን። በመድረኩ ላይ የጤና ሚኒስቴር ተወካዮች፣ የክልሉ ጤና ቢሮ ከፍተኛ የስራ ኃላፊዎች፣ የዞንና ሪጂዮ ከተሞች የጤና አመራሮችና ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል።